አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎቹ መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ ወንድማቸው ባሻ ፈንቱ፣ እነ ቢትወደድ ባህሬና ሌሎች ጥቂት ሰዎች ግን ተዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ፣ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ ዓለም ደግምቶን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊት አውራሪ ገብርዬን እድል ባናገኘውም እንደዚህ ታለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚህ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን እንዲቀጥሉት ሲሉ እንባ ነቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምፅ። አጼ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አላሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲተኩ አጼ ቴዎድሮስና እኒህ ከ10 የማይበልጡ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጼ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻ ፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው በሐዘን ቢያርም ለማልቀስ ጊዜ አልነበራቸው። ብቻ የነኝህን ታማኝ አሽከሮቻቸውን ሬሳ ከቀሩት ሰዎቻቸው ጋር ሆነው አንስተው በቃሬዛ ላይ አጋደሙት። ከዚያ ተመልሰው ሲተኩሱ ቢትወደድ ባህሬ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተጅጎድጎዱ። በጥጋቸው የቆመ ጋሻ ጃግሬያቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው፣ ዝም በል፣ ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን በአፋቸው ጎርሰው ጠጡት።